በየአራት ዓመቱ እጅግ ተናፍቆ የሚመጣ መላው የእግር ኳስ ተከታታይ አይኑን ተክሎ የሚከታተለው ደግሞ ሁሉንም በልብ አንጠልጣይ ትዕይንቶች የሚያንቀሳቅሰውና የሚንጠው ውድድር ሊጀመር ጥቂት ቀናቶች ብቻ ቀርተውታል። በሶስቱ የሰሜን አሜሪካ ሀገራት አዘጋጅነት ሜክሲኮ፣ ካናዳና ዩኤስኤ 48ቱ ከሁሉም አህጉራት የተውጣጡ የዓለማችን ሀገራት ለ2026ቱ የዓለም ዋንጫ ወደ ዩናይትድ ስቴትስ ኦፍ አሜሪካ፣ ካናዳና ሜክሲኮ ጉዟቸውን አድርገዋል። ዓለም ዋንጫ ሊጀመር እጅግ ጥቂት ቀናቶች ቀርተውታል። ነገር ግን ይህ ውድድር በታላላቅ ውዝግቦች የተሞላ ሆኗል። ውድድሩ ከመጀመሩ ጥቂት ቀናት በፊት ፊፋና ዩኤስኤ በአስገራሚ ጉዳዮች ስማቸው እየተጠለጠለ ይገኛል። የቪዛ ጉዳይ፣ የትኬት ዋጋ መናር፣ የደጋፊዎች የገንዘብ ብዝበዛና ሌሎች ጉዳዮች እነዚህን አዘጋጆች እያስተቻቸው ነው። የተወደዳችሁ የሸጋ ስፖርት ተከታታዮች ከውድድሩ ጥቂት ቀናቶች ቀደም ብሎ የተሰሙ የዓለም ዋንጫው አስገራሚ ጉዳዮችን እንመለከታለን። ላይክ፣ ሼር፣ ኮሜንት በማድረግ ይህንን ቪዲዮ ለብዙ ሰዎች አድርሱልን። ሰብስክራይብ በማድረግ ቤተሰባችን ይሁኑ። የዓለም ዋንጫ ሊጀመር ጥቂት ቀናቶች ብቻ ቀርተውታል። ውዝግቦቹም ቢሆኑ እጅግ ተፋፍመው ቀጥለዋል። አሁን ደግሞ ጋዜጠኞች ፊፋና ዩኤስኤ በአዲስ የውዝግብ ርዕስ ስማቸው ተነስቷል። የዓለም አቀፉ የስፖርት ጋዜጠኞች ማህበር ለዓለም አቀፉ የእግር ኳስ ማህበር ፊፋ በጻፈው ደብዳቤ በርካታ ኢራናውያንና አፍሪካውያን ጋዜጠኞች በዩናይትድ ስቴትስ ለሚካሄደው የ2026ቱ የዓለም ዋንጫ የዘገባ ቪዛ እንዳያገኙ ተከልክለዋል ሲል በይፋ ክስ አቅርቧል። ለፊፋ የሚዲያ ግንኙነት ዳይሬክተር ብሪያን ስዋንስና የሚዲያ ኦፕሬሽን ኃላፊው ዮሐን ስታይንሆፍ ሰኔ 5 ጁን 5 በፈረንጆቹ ደብዳቤ ተልኳል። የኤአይፒኤስ ፕሬዝዳንት ዣኒ መርሎ በደብዳቤው እንደገለጹት ህጋዊ ዕውቅና አክሬዲቴሽን የተሰጣቸው ጋዜጠኞች ቪዛ መከልከላቸው ፈጽሞ ተቀባይነት የሌለውና የስፖርቱን አንድነት የሚያናጋ ተግባር ነው ብለዋል። አንድ አፍሪካውያንና ኢራናውያን ጋዜጠኞች የተሰጣቸው የቪዛ አይነት የአንድ ጊዜ መግቢያ ወይንም ሲንግል ኢንትሪ በመሆኑ የሚዘግቧቸው ብሔራዊ ቡድኖች በምድብ ጨዋታዎች ወቅት ወደ ካናዳ ወይንም ሜክሲኮ ከተጓዙ ጋዜጠኞቹ ለቀጣዮቹ ጨዋታዎች ወደ አሜሪካ ተመልሰው መግባት አይችሉም። የቪዛ ሂደቱ በከፍተኛ ሁኔታ በመዘግየቱ ምክንያት በርካታ ጋዜጠኞች አስቀድመው የቆረጧቸውን የአውሮፕላን ትኬቶች አጥተዋል። አሁን ላይ ከፍተኛ ዋጋን በመክፈል ወጪዎችን እያወጡ ለመጋፈጥም ተገደዋል። የተጫዋቾችና የጋዜጠኞች የባለብዙ መግቢያ ወይንም መልቲፕል ኢንትሪ ቪዛ አስፈላጊነት ይበልጥ ጎልቶ የሚታየው በምድብ ጨዋታዎች መርሃ ግብር ምክንያት ነው። ለምሳሌ አፍሪካዊቷ ሀገር ኮት ዲቯር በፊላዴልፊያ ከሚያደርጉት ጨዋታ ሌላ በቶሮንቶ ካናዳም መርሃ ግብር አላቸው። ሴኔጋል የመጨረሻውን የምድብ ጨዋታ በቶሮንቶ ካደረገች በኋላ ለጥሎ ማለፍ ጨዋታዎች ወደ አሜሪካ መመለስ ይኖርባታል። ቱኒዚያ የመጀመሪያዎቹን ሁለት ጨዋታዎች በሜክሲኮ ካደረገች በኋላ የመጨረሻውን የምድብ ጨዋታ በካንሳስ ሲቲ ታደርጋለች። ፕሬዝዳንት ዶናልድ ትራምፕ የሰጧቸው የጋዜጠኞች ቪዛ ደግሞ አንድ ጊዜ ብቻ የተሰጠ ነው። እናም በተለያዩ ሀገራት የነዚህ ሀገራት ጋዜጠኞች ብሔራዊ ቡድኖቻቸው ጨዋታ ሲያደርጉ እየተዘዋወሩ መከታተል አይችሉም። አንድ ጊዜ አሜሪካ ከገቡ በኋላ ቪዛው ኤክስፓየር ያደርጋል። እናም የሲንግል ኢንትሪ ጉዳይ ብዙዎችን አሳዝኗል። ፕሬዝዳንት ዶናልድ ትራምፕ ወደ ዋይት ሃውስ ከተመለሱ በኋላ በቪዛ አሰጣጥ ላይ ጥብቅ ቁጥጥርን አድርገዋል። መንግስታቸው ወደ ዓለም ዋንጫው ባለፉ 4 ሀገራት ላይ በኢራን፣ ሄይቲ፣ በሴኔጋልና ኮት ዲቯር ላይ የጉዞ እገዳ ጥለዋል። ደግሞ በአፍሪካውያኑ በአልጄሪያ፣ በኬፕ ቨርድ፣ በቱኒዚያ ላይ የቪዛ ማስያዣ እርምጃዎችንም አስቀምጠዋል። ምንም እንኳ እገዳው ለስፖርተኞች፣ ለአሰልጣኞችና ለቅርብ ቤተሰቦቻቸው ልዩ እድል ቢሰጥም ተጓዥ ደጋፊዎችንና የስፖርት ጋዜጠኞችን ግን አያካትትም ተብሏል። ሁኔታው የፊፋውን ፕሬዝዳንት ጃኒ ኢንፋንቲኖ በከፍተኛ ሁኔታ ትዝብት ውስጥ እንዲገቡ አስገድዷቸዋል። ኢንፋንቲኖ በታህሳስ ወር ላይ ለትራምፕ የፊፋ የሰላም ሽልማት በግል የሰጡ ቢሆንም በዚህ ሳምንትም ከትራምፕ ጋር ከተገናኙ በኋላ አሜሪካ ዓለምን ለመቀበል ዝግጁ ናት ቢሉም ነገር ግን ይህ ሁሉ ሐሰት ሆኖ ታይቷል። እንደ አውሮፓውያኑ አቆጣጠር
2017 ላይ አሜሪካ ውድድሩን ለማዘጋጀት ጨረታ በገባችበት ሰዓት ጃኒ ኢንፋንቲኖ አንድ መልእክት አስተላልፈው ነበር። ለፊፋ ውድድሮች ማጣሪያውን ያለፈ ማንኛውም ቡድን ደጋፊዎቻቸውና ባለስልጣኖቻቸው ወደ ሀገሪቱ መግባት መቻል አለባቸው፣ አለበለዚያ የዓለም ዋንጫ ልንሰጣችሁ አንችልም ብለው ነበር። ይህንንም ጉዳይ የተመለከቱት ዶናልድ ትራምፕ 2018 ላይ ለፊፋ በጻፉት ደብዳቤ ሁሉም ስፖርተኞችና ደጋፊዎች ያለምንም አድሎ ወደ አሜሪካ መግባት እንደሚችሉ ቃል ገብተው ነበር። አሁን ግን ቃላቸውን አጥፈው ጋዜጠኞችን እየከለከሉ ማስቀረት ጀምረዋል። የፊፋ ቃል አቀባይ ደብዳቤው እንደደረሰ አረጋግጠዋል። ወደ አስተናጋጅ ሀገራት የመግባት ጉዳይ በመጨረሻ የቆንስላና የኢሚግሬሽን መብት ነው በማለት ከደሙ እጄ ንጹህ ነው ብሎ ነገሩን ገሸሽ አድርጎታል። ይህ በርካቶችን እያሳዘነ ባለበት ሰዓት ደግሞ በኢራን ብሔራዊ ቡድን አባላት ላይ የከፊል ቪዛ ክልከላ ተጥሎባቸዋል። ወደ 2026ቱ የዓለም ዋንጫ ለመምጣት ኢራን ከፍተኛ ስቃይ ውስጥ ገብታለች። የዩናይትድ ስቴትስ ባለስልጣናት ባለፈው አርብ እንዳረጋገጡት በሎስ አንጀለስ መክፈቻ ጨዋታዋን ለምታደርገው የኢራን ብሔራዊ ቡድን ተጫዋቾች አስፈላጊ ለሆኑ የድጋፍ ሰራተኞች ነሰሰሪ ሰፖርት ስታፍ ብቻ ቪዛ እንሰጣለን ብለዋል። ዋሽንግተን አክላ እንዳሳሰበችው ኢራን ይህንን የቪዛ አሰጣጥ ስርዓት አግባብ ባልሆነ መልኩ በመጠቀም በሐሰተኛ ምክንያት አሸባሪዎችን ወደ ዩናይትድ ስቴትስ በድብቅ ለማስገባት የምታደርገውን ሙከራ ፈጽሞ አልቀበልም ስትልም አውግዛታለች። የዩኤስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰጡት ማብራሪያ ከኢራን እስላማዊ አብዮት ጠባቂ ጦር ጋር ንክኪ ያላቸው ግለሰቦች በልዑካን ቡድን ውስጥ እንዲካተቱ አይፈቀድላቸውም ሲሉ አሳስበዋል። በኢራን ስብስብ ውስጥ ያሉ በርካታ ተጫዋቾች የውትድርና ግዴታ አገልግሎታቸውን በዚህ ተቋም ውስጥ ማጠናቀቃቸው ይታወቃል። በቱርክ የሚገኘው የኢራን ኤምባሲ የዩኤስን ውሳኔ ፖለቲካዊ አድሎ ያለበት የስፖርት ጣልቃ ገብነት ሲል ኮንኖታል። እንደ ኤምባሲው ገለጻ አሜሪካ ለቡድኑ ስራ እጅግ አስፈላጊ ለሆኑ በርካታ የአስተዳደር አስፈጻሚና ቴክኒካል አማካሪዎች ቪዛ ከልክላለች ሲሉ ከሰዋል። የኢራን መንግስታዊ መገናኛ ብዙሃን እንደዘገቡት የኢራን እግር ኳስ ፌዴሬሽን ፕሬዝዳንትና ምክትላቸው ቪዛ ከተከለከሉት መካከል ዋነኞቹ ሆነዋል። የኢራን ኤምባሲ ባለስልጣናት የዓለም እግር ኳስ ማህበር በአስቸኳይ ጣልቃ ገብቶ ፊፋ ይህንን ጉዳይ መፍትሄ እንዲያበጅለት ጠይቀዋል። የኢራን ብሔራዊ ቡድን ለዓለም ዋንጫው ያለፈው ገና ማርች 2025 ጦርነቱ ከመፈንዳቱ ከአንድ ዓመት በፊት ነበረ። በምድቡ አንደኛ በመሆን ነበር የጨረሰው። በዚህ የፖለቲካ ውጥረት ምክንያት ኢራን በግንቦት ወር መገባደጃ ላይ የልምምድ ማዕከሏን ከአሜሪካ አሪዞና ወደ ሜክሲኮ ቀይራለች። በምድብ ጨዋታዎቿ ከቤልጅየም ጋር በካሊፎርኒያ እንዲሁም ከግብጽ ጋር በሲያትል ትጫወታለች። በኢራን ምክንያት አሜሪካ ትልቅ ትዝብት ውስጥ ገብታለች። ደግሞ ሌላኛው ትልቅ የሚባል ትዝብት በዓለም ዋንጫው ላይ የተከሰተ አስገራሚ ነገር ፊፋና አሜሪካውያን ደጋፊዎችን ለመበዝበዝ ቆርጠው መነሳታቸው የተጋለጠበት መረጃ ነው። የዓለም አቀፉ እግር ኳስ ማህበር ፊፋ በዓለም ዋንጫ ጨዋታዎች ወቅት ደጋፊዎች የውሃ መጠጫ ኮዳ ይዘው ወደ ስታዲየም እንዳይገቡ ከልክሎ የነበረው ሕግ ብዙዎችን አስገርሟል። ነገር ግን ፊፋ ከፍተኛ ተቃውሞ ሲደርስበት ሕጉን ሽሮታል። ፊፋ በቅርብ ጊዜ መመሪያው ደጋፊዎች በዩናይትድ ስቴትስ እና በካናዳ በሚደረጉ ጨዋታዎች ላይ አንድ ኮዳ ብቻ ይዘው እንዲገቡ ፈቅጃለሁ ብሏል። 590 ሚሊ ሊትር ብቻ የሚይዝ ኮዳ። ይህም ኮዳ ከፕላስቲክ የተሰራና በፋብሪካ የታሸገ መሆኑ ይረጋገጣል። የውሃ ኮዳው ይዘትም ይፈተሻል ብለዋል። የዓለም ዋንጫው ዋና ስራ አስፈጻሚ ሄይሞ ሺርጊ አርብ ባስተላለፉት መልእክት ሜክሲኮ ላይ ይህ ህግ ተግባራዊ ስለመሆኑ የገለጹት ነገር የለም። በሜክሲኮ ሲቲ፣ ሞንትሬይ እና ጓዳላሃራ ጨዋታዎችን ለሚታደሙ ደጋፊዎች ይህ መፈቀድ አለመፈቀዱ እስካሁን ግልጽ አልሆነም። መጀመሪያ ላይ በወጣው የስታዲየም ስነ ስርዓት ደንብ መሰረት ደጋፊዎች እስከ 1 ሊትር ድረስ መያዝ የሚችል ኮዳን ግልጽ የፕላስቲክ ኮዳ ይዘው እንዲገቡ ተፈቅዶላቸው ነበረ። ነገር ግን ጁን 2 ይህንን መመሪያ በድንገት በመቀየር ማንም ሰው ኮዳ ይዞ እንዳይገባ ሲል ፊፋ ከለከለ። ለዚህ ዋነኛው ምክንያት የገንዘብ አልበቃም ባይነትና የማጋበስ ስግብግብነታቸው ነው ተብሏል። የእግር ኳስ ወዳዱ ህዝብና በርካታ ፖለቲከኞችም የኒውዮርኩን ከንቲባ ዞራን ማምዳኒን ጨምሮ ይህንን ጉዳይ ተችተውታል። ንጹህ የገንዘብ ማጋበሻ ስልት ሲሉም ይህንን ኮንነውታል።
በስታዲየም ውስጥ የሚገኙ የውሃ መቅጃ ቧንቧዎች ላይ ደጋፊዎች በኮዳዎቻቸው ውሃ እየቀዱ እንዳይጠጡ ለማድረግ የተወሰነ መሆኑን አንስተዋል። ፊፋ ይህንን ከከለከለ በኋላ በስታዲየሞች ውስጥ የውሃ ዋጋ በግማሽ ሊትር $4 እስከ $6 እንደሚሸጥ አሳውቋል። ይህ ማለት በአንድ ስታዲየም ውስጥ የሚገቡ 20 እና 30 ሺህ ደጋፊዎች ኮዳ በመከልከላቸው ምክንያት ውሃ እንዳይቀዱና የራሳቸውንም ውሃ እንዳይጠጡ በመከልከል በርካታ የውሃ ኮዳዎችን በመሸጥ ገንዘብ ለማትረፍ ያለመ ተግባር መሆኑ ተጋልጧል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። በዚህ ኃይለኛ የበጋ ወቅት ሳይንሳዊ ጥናቶች እንደሚጠቁሙት ከ104ቱ ጨዋታዎች 26ቱ ከ26 ዲግሪ ሴልሺየስ በሆነ ሙቀት በላይ፣ 5ቱ ደግሞ ከ28 ዲግሪ ሴልሺየስ በላይ በሚደረጉበት በዚህ ሰዓት ተጫዋቾች እንኳ በየአጋማሹ የመጀመሪያው 45 ከመጠናቀቁ በፊት አጋማሽ ላይ ውሃ እንዲጠጡ፣ ደግሞ ሁለተኛውም አጋማሽ ከመጠናቀቁ በፊት መሃል ላይ ውሃ እንዲጠጡ በሚፈቀድበት በዚህ ወቅት ላይ ደጋፊዎችን ውሃ መከልከል እጅግ ነውር የተባለ ተግባር ነው ብለው ኮንነውታል። ፊፋም ገንዘብ መሰብሰቢያ መንገዶቹ በሙሉ መብዛታቸው ብዙ ደጋፊዎችን አሳዝኗል። የስታዲየም መግቢያ ትኬቶች የዓለም ዋንጫ ተከታታይ ደጋፊዎችን አሳዝኗል። እጅግ ከፍተኛ የሚባል ሽያጭ እየተደረገባቸው የሚገኙት እነዚህ ውድ ትኬቶች ለደጋፊዎች የሚሆኑ አልሆነም። እናም የዓለም ዋንጫው የሚሊዮነሮችና የቢሊዮነሮች ብቻ ነው። እግር ኳስ ግን የመላው ህዝብ ነው። ፊፋ ይህንን ያስተካክል እየተባለ እየተተቸ ባለበት የትራንስፖርት ዋጋ የባቡር ትራንስፖርት እጅግ ከፍተኛ በሆነ መንገድ በጨመረበት የምግብና የመጠጥ ዋጋ በከተማዎች ውስጥ በናረበት በዚህ ሰዓት አሁን ደግሞ የአሜሪካ መንግስትና ፊፋ ውሃን በመከልከል ደጋፊዎችን ለመበዝበዝ አስበዋል። ነገር ግን ይህ ያስነሳው ከፍተኛ ተቃውሞ ውሳኔያቸውን በሰዓታት ውስጥ እንዲቀለብሱ አስገድዷቸዋል። እናም ምንም አይነት ኮዳ እንዳትይዙ ያሉት ሰዎች ኋላ ላይ 590 ሚሊ ሊትር ወይንም ከግማሽ ሊትር ትንሽ ከፍ ያለ ኮዳን ብቻ ይዛችሁ ኑ ሲሉ ለደጋፊዎች ፈቃድ ሰጥተዋል። ፊፋ ከውሃ ኮዳ በተጨማሪ ወደ ስታዲየም እንዳይገቡ በይፋ ያገዳቸው ነገሮች እንደነ ዣንጥላና የሞተር ሳይክል ኮፍያ ወይንም ሄልሜትንም ያካትታል። ሰልፊ ስቲክ፣ ትራይፖድ እና የቪዲዮ ካሜራዎችም ተከልክለዋል። ከመጠን በላይ ከፍተኛ ድምፅ የሚያወጡ መሳሪያዎች እንደነ ቡቡዜላ፣ ፊሽካ እና ሌሎች ድምፅ ማጉያዎችም ተከልክለዋል። ደጋፊዎች ቲፎ ወይንም ባነሮችን ይዘው እንዳይመጡ ተከልክለዋል። ምንም አይነት መልእክት የተላለፈባቸው ባነሮች በስታዲየም ውስጥ እንዳይነበቡ ጭምር ተከልክሏል። ይህ የፊፋ ዓለም ዋንጫ ከመጀመሩ በፊት የተሰማው አዲሱ ጉዳይ ነው። የመጨረሻው በርካቶችን ያሳሰበው ጉዳይ የአየር ንብረቱ ሁኔታ ነው። በዚህ ሰዓት እጅግ ከባድ የሚባል ሙቀት እየተስተናገደ በሚገኝበት የበጋ ወቅት በአሜሪካ፣ ካናዳና ሜክሲኮ አስተናጋጅነት በሚደረገው በዓለም ዋንጫው ላይ የነጎድጓዳማ አየር ንብረት ብዙ ጨዋታዎችን ሊረብሽ ይችላል ተብሎ ተሰግቷል። በቅርቡም ሳውዲ አረቢያ ባደረገችው የወዳጅነት ጨዋታ ላይ ከ2 ሰዓት በላይ ጨዋታው እንዲራዘም ምክንያት ሆኗል። ነጎድጓዳማ አየርና መብረቅ በሚጥልበት ሰዓት በፊፋ ሕግ መሰረት ጨዋታው እንዲቋረጥ ይደረጋል። እናም አንድ መብረቅ ከጣለ በኋላ በስታዲየሙ 13 ኪሎ ሜትር ራዲየስ ላይ ምንም አይነት መብረቅ ሳይጥል ለ30 ደቂቃ መቆየት አለበት። ከዚያ በኋላ ጨዋታው ይቀጥላል። ነገር ግን አንድ መብረቅ ጥሎ 30 ደቂቃ እየተጠበቀ ባለበት 18ኛው ወይ 20ኛው ደቂቃ ላይ ሌላ መብረቅ ቢጥል በ13 ኪሎ ሜትር ራዲየስ ላይ የተከሰተው ይህ ተግባር ሌላ 30 ደቂቃ ቆጠራ ውስጥ ይገባል። በክለቦች ዓለም ዋንጫ ላይ ቼልሲ ከቤኔፊካ ጋር ባለፈው ዓመት ሻርሎት ላይ ያደረጉት የሩብ ፍጻሜ ጨዋታ በዚህ ህግ ምክንያት ለ4 ሰዓት ከ39 ደቂቃ ሊራዘም ግድ ብሎት ነበረ። የዓለም ዋንጫው እጅግ ከፍተኛ የሚባሉ ሙቀቶች በሚስተናገዱባቸው ከተማዎች ይደረጋሉ። እነዚህ እግር ኳስ ተጫዋቾች ከፍተኛ የሚባል የሙቀትና የአየር ንብረት መለዋወጥ ስጋት ይጠብቃቸዋል። ፊፋም ይህንን ዓለም ዋንጫ ሰላማዊ በሆነ መንገድ ለማስተናገድ እየጣረ ባለበት በዚህ ሰዓት ተፈጥሮ ደግሞ ሌላ ፈተና ሆና መታለች ተብሏል።
የተወደዳችሁ የሸጋ ስፖርት ተከታታዮች የፊፋ ዓለም ዋንጫ ሊጀመር ጥቂት ቀርተውታል። በዚህ ውድድር ማን አሸናፊ ሊሆን ይችላል? በኮሜንት ላይ አስተያየቶቻችሁን ጻፉልን። ደግሞ እየተሰሙ ባሉ በእነዚህ አስደናቂ ዜናዎች ምን ተሰማችሁ? ምልከታችሁን አጋሩን። ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ሁኑ። ሰብስክራይብ በማድረግ አብራችሁን ቆዩ።